ከጠየቀኝ አብረን አንወጣም። አይ እኔ በጣም ቸኩያለሁ። ልጣ የልትሄጂ ነው ደግሞ? ወጥቼ ጓደኛዬን አገኛታለሁ። እንደዛ ከሆነ ጥሩ ነው። አይደብርሽማ? አዎ እኮ ቤት ብቻዬን ከመሆን በወጣ ይሻላል። በቃ እኔ ልሂድ። እሺ እንዴት ሊሆን ቻለ? እንዴት ሆነ ታዲያ? አንቺ እዛው ያለውን ነገር አስተካኪ። እኔ እዚህ ያለውን ነገር ጨራርሼ እጠብቅሻለሁ። አሁን እሱን ማድረግ አልችልም። ይህን ሁሉ ቀን የፈጀሁት እኮ ዝም ብዬ አይደለም። አንቺ ብቻ ያልኩሽን አድርጊ። ሁሉም ነገር በቁጥጥር ስር ነው ያለው። ግድ የለሽም እመኚ። ሁሉንም እኔ ነኝ የማተርፈው። እሺ አሁን ሂጅ አረጋግጣለሁ። አንቺ እስስት መጀመሪያውንም ሳይሽ አላማሽኝም ነበረ። ለካስ ነበር ሲራሽ። ይህንን ጉዳይ ሳይ ምን ሊል እንደሚችል መገመት ከብድ። ጠብቂ። አየሽ አይደል ማሚ፣ ልጅቷ ሁለት አይነት ሴት ናት ያልኩሽ ልክ ነበር። ምን እየተፈጠረ ነው ግን ያለው? እሷን መከታተሌ ልክ ነበር። ለዳዊት ግን መንገር አለብሽ። በፍጹም አልነግረውም። ለምን? እሱ እኮ በጣም ነው የሚያፈቅራት። በዛ ላይ እኔ ብነግረውም ደግሞ አያምነኝም። እሱን ከነገርሽው በኋላ ነው የምናውቀው። እማዬ አታስቢ፣ ምን ማድረግ እንዳለብኝ ደግሞ አውቃለሁ። ለማንኛውም ችግር ውስጥ ነሽ፣ ራስሽን ጠብቂ። ችግር ውስጥ መግባት ካለብኝ ገብቼም ቢሆን ዳዊትን ግን ከሷ ላይ አያዩዋለሁ። ወይ ጣጣ! ምንድን ነው የተፈጠረው? አሳ ጎርጋሪ ዘንዶ ያወጣል የሚባለው ተረት ማለት አልገባኝም። ዘካሪያስ ሌላ አለቃ አለው። እንዴ ማለት እንዴት? ካሰብነው በላይ የሆነ ነገር ነው። ባካታ አወዛግበኝ። ምንድን ነው የተፈጠረው? ከምናውቃቸው ወንጀሎች በተጨማሪ እንደ ስራ ያዘው ሌላ ወንጀሎች አሉት። እሱ ለራሱ ስራ አለቃ ነው፣ በዛኛው ስራ ደግሞ የራሱ አለቃ አለው ማለት ነው። ማን? ምንድን ነው? የግለሰብ ቤቶችን እንዴት እንደሆነ በማናውቀው ሁኔታ እየወረሰ ይሸጣል። ብዙ ቤቶችን ደግሞ እንደዛ አድርገው ይሽጠዋል። አንደኛው ሰው ታውቋል? አላወቅኩትም፣ ግን መኖሩን አረጋግጠናል። ደግሞ ሰሞኑን ጠፍቷል። የሆነ ነገር ሊያደርግ እንዳሰበ እርግጠኛ ነው። ተጠንቅቀን መንቀሳቀስ አለብን በደንብ። አሁንስ ስልችት እያለ ይመጣል። እኔም የዚህን ሰውዬ ጉድ ማውጣት ደክሞኛል። ቤት ሄጄ አረፍ ልበል። እሺ በቃ አዲስ ነገር ካለ ደውልልኝ። እሺ ደውላለሁ። እኔ ማግዝ ነገር አለ? ምንም ነገር ከሰማ ካሳውቀኝ። እኔማ እነግርሃለሁ። እኔ ማወቅ ያለብን ነገር ሁሉ እነግርሃለሁ። በቃ እሺ። ሰላም ዋል። ቸሮሪ ያሰማን። እሺ ይኸውልሽ እንድታከብሪኝ እፈልጋለሁ። ኧረ ባላከብርሽስ ምን ልትሆኚ ነው? ሰሚኛለሽ? እኔ ዳዊትን ከቤተሰቦቹ ማለያየት ስለማልፈልግ ነው እንጂ ምን ያክል መሰሪ እንደሆንሽ የማላቅ እንዳይመስልሽ። ኧረ ማን ነው መሰሪ? እኔ ወይስ አንቺ? ምን እያልሽ ነው? ለማያውቅሽ እሺ። ክፉ እንደሆነ አታስገድጅኝ። ኧረ ጭራሽ ደግ ነኝ ብለሽ ነው የምታስቢው? ቆይ አንቺን ምን አድርጌሽ አውቃለሁ? ቀን እየጠበቅሽ ነው ያለሽው። ይህንን ደግሞ በደንብ አድርጌ አውቃለሁ። ምን ማለት ነው? ትክክለኛውን ማንነትሽን ለዳዊት አሳየዋለሁ። ተይ እባክሽ፣ በኋላ በእኔ ይብሳል። ምንም ልታደርጊኝ አትችይም። ምንድን ነው የሚያጨቃጭቃችሁ? እኔ እንጃ ፍቅር፣ እኔ ምን እንዳደረግኳት አላውቅም። ጥምድ አድርጋ ይዛኛለች። ቤዛ ምንድን ነው? ጊዜው ሲሆን እነግርሃለሁ። አሁን ግን አይሆንም። ምን ማለት ነው? እመነኝ፣ አንድ ቀን እነግርሃለሁ። ቆይ ግን ምን አድርጊያት ነው እንደዚህ የጠላችኝ? ቆይ በምን ተነጋግራችሁ ነው? እኔ ምንም አላደረግኳትም። ድንገት ከውጪ ስገባ ቆማ ጠበቀችኝ። ተጣልታችሁ ነበር እንዴ? አልተጣላንም። እና ከመሬት ተነስታ ነው እንደዚህ ሆነችው? አዎ ድንገት መጣ። ዳዊትን ታየው ላንቺ አይገባሽም ምናምን አለችኝ። ምን እየሆነች ነው ይች ልጅ? አላውቅም። አሳልፌ አልሰጥሽም አለችኝ። ውጪም ችግር እዚህም ችግር። ቆይ እሺ እኔ መቼ ነው የማርፈው? አሁንስ ምርር ነው ያለኝ። ምን አለ ቤቴ እንኳን ባርፍ።
ንግግሯ ግን አንተን የማግኘት ተስፋ ያለው ነው የሚመስለው። ምን ማለት ነው? ተስፋ ሰጥታታል እንዴ? ስለምን ተስፋ ነው የምታወሪው? የእሷ አወራር ግን እኔ በመሀላችሁ እንዳለው አይነት ነው። እስኪ አወራታለሁ። አጠገቤ እንዳትደርስ አድርጋት። እሺ፣ ግን አሁን ማረፍ ፈልጋለሁ። ሄሎ፣ ገብቶልኛል። ቴሌግራም ላይ ገብቶልኛል። ቼክ አድርገዋለሁ። ችግር የለውም። ቆይ ሊሆንና ልደውልልህ። ይሄን ማመን አልችልም። እንዴት? ሄሎ፣ ፋይሉ ግን ትክክል ነው? ፎቶ ላይ እኮ ያለችው የጓደኛዬ ዳዊት ሚስት ናት። እንዴ ለዘካሪያስ እኮ ጠላት ናት። እንዴት ነው የሚሆነው? እንዴ አፍኖ ሲያሰቃያት ነበረ ስለ እሺ፣ ለማንኛውም ቼክ አደረግና እደውልልሃለሁ። ግን በደንብ ቼክ አድርገው። ቻው። ይቺ ቤዛ የምትባል ልጅ የተከታተለችኝ ነው። የሆነ ነገርማ ሳታውቅ አትቀርም። አይኗ ላይ ይታየኛል። የሆነ ነገርማ ደብቃለች። ቀን ጠብቃ ጉድ ልትሰራኝ ነው መሰለኝ። እርምጃ ልወስድ አስቤያለሁ። እዚህ ደርሼማ ወደ ኋላ አልልም። አይሆንም አልኩሽ። አታስቢ፣ አንቺ ብቻ ተዘጋጅ። እኔ የሆነ ነገር አድርጋለሁ። እስታንድ ባይ ሁኚ እሺ? አንድ ሰው አግኝቼ እመለሳለሁ። በዚህ ፍጥነት ምን ተገኝቶ ነው አጣድፌ የጠራኸኝ? አስደንጋጭ ነገር ተፈጥሯል። ምንድን ነው? እኔ የምልህ ቤት ችግር አለ እንዴ? አዎ። የምን ችግር? እባክህ ሴቶቹ ላይ ያሳብዱኝ ነው። እንዴት? አላቅም። ቤዛና ስጦታ ሁሌ እንደተጨቃጨቁ ነው። እኔ አሁንስ ድክም ምን ያለኝ። እና ምን አደረክ? ሁለቱንም እያባበልኩ ነው። ከባድ ነው በጣም። ምንድን ያገኘው? ይልቅ እሱን ንገረኝ። እኔ የምልህ ስለ ስጦታ ምን ያለው የምታውቀው? ቤተሰብ የላትም። እንደማፈቅራትና እሷም እንደምታፈቅረኝ አውቃለሁ። ሌላ ምንም አታውቅም ማለት ነው? አዎ። ለምን ጠየቀኝ? እኔ የምልህ ከአንተ በፊት ስለነበራት ህይወት አልነገረችም? ስለሚረብሻት አላስጨንቃት። ስለዚህ ምንም አታውቅም ማለት ነው? ምንድን ነው? ቆይ ለምንድን ነው በግልጽ ማትነግረኝ? ዘካሪያስ በዛ ክፋቱ እንዴት እስካሁን ስለሷ ምንም አልነገረም? ብዙ ነገር አደረገን አይደል እንዴ? ያለውን አቅም ያህል ምንም አላረገም። ምን እያልከኝ? አዲስ ነገር ደርሶኛል። ምንድን የደረሰ? ስጦታን የሚመለከት። ምን ማለት ነው? ምርመራዬን ወደ እሷ አላዞርም። ለምን ቢባል? ከበድ ያለ መረጃ ስጦታ ላይ አግኝቻለሁ። አልገባኝም። ስጦታ አንተ እንደምታስባት አይነት ሴት ላትሆን ትችላለች። እረፍ ግርምሽ። እውነቴን ነው። ምናልባት ቤዛዬን አውቃ ሊሆን ይችላል ይጣሉት። ይኸውልህ በስጦታ እንድትመጣብኝ አልፈልግም። ምን ማለት ነው? ይኸውልህ ግርምሽ፣ የሆንኩትን በሙሉ እየሆንኩ ያለሁት ከእሷ ጋር ረጅም ህይወት ለመኖር ስል። ስለዚህ እባክህ ክፉ ነገር እንዳስብ ልታደርገኝ አትሞክር። የሚያጠራጥር ነገር ስላገኘው እያማከርኩ ነው። ነገርኩ፣ በስጦታ አትምጣብኝ። ያልኩ አልገባህም? መቼም አይገባ። ምን እየሆንክ ነው ዳዊት? ድጋሚ ስለ ስጦታ እንዳታወራ፣ እንጣላለን። ልጠብቅ እየሞከርኩ ነው። አትጠብቀኝ። ልቀቀኝ። ከዚህ በኋላ ስጦታ ብትናገር የመሬ ነው፣ አስቀይምሃለሁ። ማዘር ልጆትን ያሳርፉልኝ። በወጣው በገባው ቁጥር እየረበሸችኝ ነው። ማን ነው እየረበሸ ያለው? ምን ማለት ነው? ማለቴ አንቺ ወይስ እሷ? አሀ ተመካከራችሁ ነው ማለት ነው? ምን አመካከረን? የሚታይ ነገር እኮ ነው።
አንድ ጥያቄ ልጠይቅሽ? ጠይቁኝ። ምንድነው ከኛ የምትፈልጊው? ማለት ከዳዊት ወይም ከኛ የምትፈልጊው ምንድነው? ዳዊት ባሌ ነው፣ ፈልገዋለሁ። እናንተ ደግሞ ዘመዶቹ ናችሁ። ቆይ ግን እርግጠኛ ነሽ ትወጂዋለሽ? ከምታስቢ በላይ። እኔ ግን እንደማትወጁ ነው የማውቀው። አንቺ ስለኛ ምን ታውቂያለሽ? በጣም ጥሩ ነገር። ምንም አታውቂም። እንደዚህማ እርግጠኛ አትሁኚ። አዎ ነኝ። ምንም አታውቂም። ብዙ ነገር እናውቃለን። የሚከታተልሽ ፖሊስ እንዳለም እናውቃለን። ዳዊት ላይ ያቀድሽው ነገር አለ። ምን እያላችሁ ነው? ምን ነው ተሳሳትን እንዴ? ስለማን የምታወሩት? ቆይ ግን ከዳዊት ምን ልትወስጂ ነው የመጣሽው? እናንተ አብዳችኋል ማለት ነው። አንቺን ሳላሳብድማ እኔ አላብድም። ስለዚህ ከኔ ጋር ችግር ነው የፈለጋችሁት ማለት ነው። ለማንኛውም ከዚህ ቤት ዞር እንድትይልኝ ነው የምፈልገው። ሰሚኛለሽ? ዳዊትን ለኛ ተይልን። በቃ ከዚህ ብን ብለሽ ጥፊ። አታስቢ፣ ለማንም አልተወውም። እንግዲያውስ እኔና እናቴ የምናውቀውን ሁሉንም ነገር እንነግረዋለን። እኔም እነግረዋለሁ። በጣም ጥሩ። ማንን እንደሚያምን እናያለን። በሰላም እምቢ ካልሽ በግድ አጠፋሻለሁ። እሱን እናያለን። ቆይ እንዴት ነው የሚያረጋት? ስታስጠላ። አንቺ ደግሞ ምን ሆነሻል? የምፈልገውን ሳላገኝማ ከዚያ አይወጣም። ይልቅ ያልኩሽን አድርጊ። መርማሪው ደግሞ እኔን መጠራጠር ሳይጀምር አይቀርም። በደንብ ተከታታዩ እሺ? ያገኘው ነገር ካለ ደግሞ በቶሎ አሳውቂ። መንገድ ማስተካከል ይኖርብናል። አታስቢ፣ አፈጥነውና በእጅ አስገባዋለሁ። እነሱን ታያቸው እባክሽ፣ ምንም አያመጡ። አሳውቂኝ በቃ። ቻው። ይባሳል። ሀገርህን አትልቀቅ አለ። ምኞቷን እንድታሳካማ አንፈቅድላትም። እኛንም ዳዊትንም ትጎዳናለች። ስለዚህ እናቴ ሳትቀድመን መቅደም አለብን። እና ምን እናድርግ? ሁሉንም ነገር ለዳዊት እንነግረዋለን። አያምንሽማ። ለምን? እንዴት እንደሚያፈቅራት እያወቅሽ። እምነግረው ቶሎ እንዲያምነኝ አይደለም። እና መጀመሪያ እሷ እንዲጠራጠራት አደርጋለሁ። ከዛ ነገሮችን እየተከታተልኩኝ እሱ እንዲያውቅ አደርጋለሁ። ከዛ በቃ እሱ በራሱ ሰዓት ይወስናል። ባይሳካስ? ከባድ ችግር ነው የሚፈጠረው። ማለት ይሄ አልተሳካም ማለት ቤቱንም ጭምር ነው የምናጣው። እንደዛ እንዲሆንም አልፈቅድም። ምን ታረጊያለሽ? የማደርገውን ነገር በደንብ አስብበታለሁ። ማይ በጥንቃቄ ተራመጂ። አታስቢ፣ ሁሉንም ነገር አቅጄ ነው የምወስነው። ፍቅር ምን ሆነሻል? ቆይ ግን ምን አድርጊያቸው ነው እንደዚህ የጠሉኝ? እነማ? ቤተሰቦች። አሁን ደግሞ ምን አሉሽ? ለሁለት ሰደቡኝ፣ ዛቱብኝ። ምን ብለው? አንቺ ዘረቢስ፣ ቤተሰቦችሽን ጨርሰሽ መጣሽ፣ አሁን ደግሞ ወዳዊት መጣሽ። ልትገዩ ነው ወይስ ምናምን ብለው ነው? አሁን ልካቸውን እያለፉ ነው። ከዚህ በኋላ አይኑ እንዳታዩ ነው የምናደርግሽ፣ አሽቀንጥሮ እንዲጥልሽ ነው የምናደርገው ብሎኛል። ማን ስለሆኑ? ይኸውልህ ቤዛ ትፈልጋለች፣ ከኔ ልትቀማኝ እያሰበች ነው። አታልቅሽ፣ ማንም ካንቺ አይነጥቅሽም። ከትንሽ ቀን በኋላ የኔ ይሆናል አለችኝ። እያናደደችሽ ነው፣ አትስሚያት። ከአንቺ ጋር ይልቅ ከኔ ጋር ሲሆን ደስተኛ ይሆናል አለችኝ። አንቺ ያልሰጠሽውን ደስታ እኔ ሰጠዋለሁ አለች። አሁንስ በጣም አበዙት። እንደዚህ ሆኖ እንዴት ነው አብሬያቸው የምሆነው? ልካቸውን እንዲያውቁ አደርጋለሁ። አሁን ልቀቀኝ፣ ልሂድበት። ወዴት ነው የምትሄጂው? ገስት ሃውስ ልይዝ ነው። ለምን ቢባል? ከዚህ በኋላ ከነሱ ጋር መኖር አልችልም። ውጭ አትኖሪም? እና ምን ታደርጋለህ? የማደርገውን አውቃለሁ። ነይ። እኔ እውነት እየፈራኋቸው ነው። አሁን ግን እመኝኝ፣ ምንም አይናገሩሽም። ቆይ ከመቼ ወዲህ ነው እንደዚህ አልቃሽ ሆንሽ? ሌላ ጠላት ቢሆን እኮ ታውቃለህ። እነሱ ግን ቤተሰቦች ናቸው። በፍቅሬ ስለመጡ ስርዓት ይይዛሉ። እኔ በእኔ ምክንያት እንድትጣሉ አልፈልግም። በስርዓት አወራቸዋለሁ። እውነትህን ነው? አዎ፣ በሰላም ችግሩን እንፈታለን። እነሱም ቢካሉስ? እመኝኝ አይሉም። ያልሆነ ነገር ስለኔ ነግረዋል። ልሰማቸው ሳይሆን ላስጠነቅቃቸው ነው የምንገባው። ነይ እንሂድ። እሺ።
ደህና መጣ። እንድናወራ እፈልጋለሁ። በጣም ደስ ይለናል። እንድትሰሙኝ እፈልጋለሁ። ምንድን ነው የምንሰማ? ከዚህ በኋላ ሚስቴን ማንም እንዲናገራት አልፈልግም። እስከዛሬ ብዙ ነገር እየሰማሁ አልፌያለሁ። ምኑ ነው የሚበቃ? ከዚህ በኋላ ሚስቴን ማንም እንዲናገራት አልፈልግም። እስካሁን ቤተሰቦቼ ናችሁ ብዬ ብዙ ነገር ችያለሁ። ምኑ ነው የሚበቃው? ከቻልክ በግልጽ አውራ። ቤተሰቦቼ ናችሁ ብዬ ሁሉንም ነገር ችዬ አልፌያለሁ። ሚስቴንም ተጭኛታለሁ። አሁን ግን ይበቃል። ለመሆኑ ያረገችውን ታውቃለህ? ግን ሁሉንም አውቃለሁ። ምን ክፋቷን እያወቅክ ነው አብራት የኖርከው? እንድትሰድቢያት አልፈልግም። እኔ እንግዲህ ስሟን ነው የጠራሁት። ላደረግሽው ነገር ይቅርታ እንድትጠይቂያት እፈልጋለሁ። ማን? እኔ ነኝ ይቅርታ የምጠይቃት? አዎ። መቼም አላረገውም። ጥሩ ያልሆነ ነገር ይፈጠራል። ምንድን ነው የምታስፈራራን? አድርገው። ያሰብከውን ነው የምታደርገው። እኛ እሷ ከምታደርግ እንጠብቀሃለን ብለን ስናስብ ጭራሽ እኛ ላይ ትፎክራለህ። እውነቱን ልንገርህ፣ እሷ ወንጀለኛ ናት። እየሰማቸው ነው አይደል እያሉኝ ያሉትን? አይ ወደዛ፣ ይሄ ያዞንባሽን ወደዛ አድርጊው። እኛን አትሸውጅንም። አቁሙ አልኳችሁ እኮ። ከዚህ በላይ እዚህ መቆየት ጥርግ ማለት ስጦታ። እናንተ ሰዎች ግን ችግራችሁ ምንድን ነው? እሷ ነበረች፣ ሄደች። ዝጊ፣ እንድታወሪ አልፈልግም። ስላልገባ እኮ ነው። ልጅቷ ሌባ ናት። በቃሽ። ለአንተ ባሰብን ጭራሽ ለእኛ ጥፊ። እኔም በጥፊ ከዚህ በኋላ ምንም እንድታወሪ አልፈልግም። ለምን አትሰማንም? አልሰማችሁም። ከዚህ በኋላ ሚስቴን አንድ ነገር ብትናገሯት የኔና የእናንተ ነገር ያበቃል። ምን አልክ? ተናግሬያለሁ። እንግዲህ እኛ እኮ ቢያንስ ቤተሰቦች ነን። በቃ እንግዲህ ተናገርኩ። ተይው እማዬ፣ ራቁቱን ስታስቀሩ ይገባዋል። ቆይ እንጂ ተረጋጋ ዳዊት። የቀረው ነገር ደግሞ ስመለስ እናወራለን። እኛን ለማግኘት እግሬ ስር ተደፍተ ይቅርታ ትጠይቀኛለሽ? ገደል ግቡ። አይዞሽ በቃ። ቆይ እኔ ምን አደረግኩት? ለሱ ስላሰብኩኝ ነው እንደዚህ የሚሆን? መች ይገባዋል ብለሽ ነው? አሁን አንዴ ታውሯል እኮ ሰውየው። ይህ ፍቅር አይደለም፣ ሌላ ነገር። እና ተጣላችሁ? እቺ ሰይጣን ሰራችልኝ። እኛም እኮ በእሷ ምክንያት ተጣላን። ገና ምን አይተህ? ገና ራቁቱን ነው የምታስኬደው። እንዲህ አይነት ሰው እኮ አልነበረችም፣ ግን ገርሞኛል። ልጅቷን እኮ ስላላወካት ነው እንጂ እስስት ናት። አዎ ቶ እሱም አንድ ቀን ይገባዋል። እንዳይረፍድ ነው የምፈራው። አደራህን ግን ስለኛ ምንም ነገር ቢጠይቅ ምንም ነገር እንዳትለው። አላየህንም? ምንም ነገርም አልሰማህም። እሺ ቃል ግባልኝ። ብቻ ቃል ከባድ ነው፣ ግን የቻልኩትን ያላረጋለሁ። አመሰግናለሁ። እና አስቸኳይ እፈልጋለሁ ያልሽ ለምንድን ነው? የምሰጥህ ነገር ስላለኝ ነው። ምንድን ነው? ምናልባት ሊጠቅም ይችላል። አንዳንድ ፋይሎችን በቴሌግራም እልክልሃለሁ። ምንድን ነው ያለው? ተደብቃ ስልክ ስታወራ ይቀደዋት ነው። ኦዲዮም ቪዲዮም አለኝ። ከባድ ነገር አለ። ስለ ቤት ሽያጭም ስታወራ ነበር። እነማንን እንደሆነ ባላቅም አባልቻቸዋለሁ ምናምን ስትል ነበር። ስለ ዳዊትስ? እመነኝ፣ ስትሰማው አንተም በጣም ትደነግጣለህ። እየሆነ ባለው ነገር የተገረምኩ ነው። ለምን? ለእሷ ብለን ከባድ ነገር ውስጥ ገብተናል። እውነተኛ ስለመሰለሽ ነበረ። በአንዴ አውሬ ሆና አገኘናት። እንግዲህ ምድራችን እንደዚህ ናት። አቤት። ምንድን ነው? ማን ያደረገው? እሱም ጠፍቷል አይደል? የት? የምርሽን ነው? ቆይ መረጋጋት አለብኝ እኮ። ድብልቅልቅ እያለብኝ ነዋ። እሺ እሺ፣ ደውላለሁ። ምን ተፈጠረ? ማአት ነገር ነው ዱብዳ በይው እኮ። ምን?
ዘካሪያስ የሚባለውን ታውቂያለሽ? ከዳዊት ጋር እየተጣላ የነበረው ያ አግቷታል ምናምን ያላችሁኝ ነው? አዎ እሱ ነው። ታዲያ ምን ሆነ? ይጠቀምባቸው የነበሩት መጋዘኖችና ቤቶች እንደተሸጡ ነገሩ። እና እሱ ምን ይገርማል? እሱ አይደለም የሸጣቸው። ሌላ ማን ይሸጣቸዋል? እሱ በሽጉጥ ተመትቶ ኮማ ውስጥ ከገባ ሳምንት አልፎታል። ቤቱ ደግሞ የተሸጠው ትናንት ነው። እና ቆይ እሺ ማን ሸጠው? እኔ እንጃ። ምናልባት ያቺ ትሆን እንዴ? አሁን በተለየ መንቀሳቀስ አለብኝ። ልክ ነህ። ሊጠቅምህ ይችላል። አንዳንድ ፋይሎችን በቴሌግራም ነው። በጣም አመሰግናለሁ። ቆይ ለምንድን ነው የማትሰሚኝ? አልሰማህም፣ በቃኝ። እሺ እኔ ምን አርጠፋው? ይኸውልህ እኔ በቤተሰቦች መሀል መግባት አልፈልግም። እንደሷ አትበይ። ምን ማለት ነው? ይኸው እያየሁህ እኮ ነው። ባደረግከው ነገር ተጸጽተህ እየፈለካቸው አይደል እንዴ? ይኸውልሽ እኔ ልመለሳቸው አይደለም የፈለኳቸው፣ በቃ ያሉበትን ለማወቅ ብቻ ነው። እኔ እኮ አንተ እንዳትጎዳብኝ ብዬ ነው እንጂ በጣም ብዙ ነገር አውቃለሁ። ምንድን ነው የምታውቂው? አይቶ ባልነግር ይሻላል። ለምን? እነሱ ይኸውልህ ስለአንተ ጥሩ ነገር የሚያስቡ የሚመስሉ መሰሪዎች ናቸው። አልገባኝም። ሁሉንም በወዴ ስለሚይዝ ነው እንጂ ብዙ ነገር አውቃለሁ እኮ። ምንድን ነው ንገሪኝ። አይ ባልነግር ይሻላል። ለምን? ትታመምብኛለህ። ግድ የለም ልታመም፣ ንገሪኝ። ግን እኮ ታዝናለህ። ልዘን፣ እኔ እውነቱን ማወቅ እፈልጋለሁ። እሺ ግን መጀመሪያ ወደ ቤት እንሂድ። እሺ ዙሪያ በካህዲዎች ተሞላ ነው። ግርማ እንዴት እንደዚህ ያደርጋል? ሁለታችንን ሲከታተለን ይሆንልና ከዛ ደግሞ አብረን ምግብ ይበላል። ጭራሽ አሁንማ ስለ አንቺ መጥፎ ነገር መናገር ጀምሯል። ሊለያየን ነው። ግን መቼም አይሳካለትም። ዛሬ ደግሞ ከቤዛ ጋር ተገናኝተው ነበር። ጭራሽ ተደራጅተው ነው የሚሰሩት። አዎ። ቆይ ግን እኔ ምን አደረግኳቸው? እኔ እንጃ። ጥሩ ሰው መሆን ጥፋት ሆነ ማለት ነው። እኔ ግን የሆነ የምጠረጥረው ነገር አለ። ምንድን ነው? ምናልባት የዘካሪያስ ቅጥረኞች ይሆኑ እንዴ? በዚህ አይነትማ ይሆናሉ እንጂ። ስለዚህ አንድ ነገር ማድረግ አለብን። ምን? በቃ እዚህ ያለውን ንብረት ሽጠን ነጥፋ። ወዴት? ወደ ሆነ ቦታ። አስፈላጊ ነው። ከስንት ሰው ተጋጭተን እንችለዋለን። እና እንደ ፈሪ ልንሸሽ ነው? ከጠላት ጋር ቢሆን እኮ እንችለው ነበር። ግን ደግሞ እነሱ ወዳጆች ናቸው። ከጀርባ ሲወጉን ነበር። እሱንም አሁን አወቅን። የእጃቸውን ማግኘት አለባቸው። ልክ ነህ እኮ ግን አይደለም። እና መቼ? ጊዜያቸው ሲደርስ ያገኛሉ። ያቀድሽው ነገር አለ? አዎ በደንብ ተዘጋጅቼበታለሁ። ምንድን ነው እቅድሽ? በቃ ያለንን ሸጠን ከከተማ እንውጣ። የት? አዘጋጅቻለሁ። እነሱ ሊያገኙን አይችሉም። ከዛስ? በቃ የሉም ብለው ተስፋ ሲቆርጡ ሁሉንም የእጃቸውን እንሰጣቸዋለን። እሺ ባልሽው ነገር ሁሉ እስማማለሁ። ስለዚህ ቶሎ እንሽጥ። ደላላ እናግራለሁ። አሉ እኔ ያናገርኳቸው ሰዎች አሉ። ሁሉንም አዘጋጅተሻል? አዎ እንዳትጨነቅ ብዬ ነው እንጂ ዝም ያልኩት ተዘጋጅበት ነበር። አመሰግናለሁ የኔ ፍቅር። ለማፈቅረው ሰው ምንም እሆናለሁ። ይኸው ያየሽኝ ነው። ገና ብዙ አሳያለሁ። ከኔ ምንድን ነው የምትፈልጊው? ውክልና ትሰጠኛለህ? እኔ በሁለት ቀን ጨርሰዋለሁ። ዛሬውን እሰጥሻለሁ። ግርማ ነው። እንዳይጠራጠር ተረጋግተህ አወራው። እሺ እሺ። ወይዬ ግርምሽ እንዴት ነክ? አለሁ። የት ነክ? ቤት ነኝ። ለአንድ ጉዳይ ፈልጌክ ነበር። ታዲያ ንገረኛ። በስልክ አይሆንም፣ በአካል ነው ማውራክ። በቃ እሺ፣ ማታ እመጣለሁ። አሁን መሆን አለበት፣ አስቸኳይ ነው። እሺ፣ የት ነው ያለኸው? ያው የተለመደው ካፌ ነኝ። እሺ፣ መጣሁ። ሚስጥር ስለሆነ ማውራክ ብቻክና። አታስብ፣ እመጣለሁ። ምን አስበው ነው ብቻህን ነው ያለ? ያው ስለ አንቺ ክፋት ለማውራት ነው። ሂድ በቃ። እሺ፣ ግን አልቆየም። እሺ፣ እንዳይደብርሽ። እዚህ የምትጠብቅ ሚስት እንዳለች ደግሞ እንዳትረሳ። እኔም እዛው ሆኜ ስለ አንቺ ነው የማስበው። እፈቅራለሁ። እሺ፣ እኔም አፈቅርሻለሁ። ሂድ በቃ። ትንሽ ልቆይ። እዛ መስደብ ያለብህ ሰው እየጠበቀ ነው። አታስቢ፣ ጉድ ሰርቼው ነው የምመጣው። ደግሞ ተጠንቀቅ እሺ፣ ችግር እንዳይፈጠር። ምንም አይፈጠርም፣ ችግር የለውም። ደግሞ የሚረብሹሽ ከሆነ ደውይልኝ። እሺ፣ ደውልልሃለሁ።
በቃ ቻው። ቻው። እሺ። ስሚ፣ ተሳክቷል። ቤቱን ለመሸጥ ተስማምቷል። ገዥ አዘጋጅ። እሺ፣ ዛሬ ውክልናውን ተቀብዬ እመጣለሁ። ደግሞ ካሽ መሆኑን ንገሪው። መኪናውን ለነገ አዘጋጁ። ወዲያውኑ ነው የምንሄደው። እሺ